ሰላም ጤና ይስጥልኝ ውድ መድፈኞቹ። በዛሬው የዝውውር ዜና መርሃ ግብራችን በአርሰናል በኤሜሬትስ መካከል ለቀናት ሲናፈስ የነበረው የቪኒሺየስ ጁኒየር የዝውውር ወሬ በአስደናቂ ሁኔታ መቆሙን ተከትሎ አርሰናል ፊቱን ወደ አዲስና እጅግ ተስፋ ሰጪ ተጫዋች ማዞሩን የሚገልጽ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከለንደን ሰሜናዊ ክፍል በወጡ አዳዲስ ዘገባዎች መሰረት አርሰናል ቪኒሺየስ ጁኒየርን ከሪያል ማድሪድ ለማስፈረም የነበረው ህልም ተጫዋቹ ከማድሪድ ጋር አዲሱን ለመፈረም በመስማማቱ ምክንያት አክትሞለታል። አርቴታና የክለቡ ቦርድ ግን ጊዜ ሳያባክኑ ፊታቸውን ወደ ጣሊያኑ ጁቬንቱስ በማዞር የአውሮፓ እግር ኳስ የወደፊት ኮከብ ተብሎ የሚታሰበውን አጥቂ ኬናን ይልዲዝን ቀጣዩ ዋነኛ ኢላማቸው አድርገውታል። ለመሆኑ አርሰናል ለምን ይልዲዝን መረጠ? ይህ የ21 ዓመት ወጣት ኮከብ በጁቬንቱስ ቤት እያሳየ ያለው ድንቅ ብቃት በአጥቂ መስመር ላይ በማንኛውም ቦታ የመጫወት ችሎታው የአርቴታን ቀልብ በከፍተኛ ሁኔታ ገዝቶታል። ይልዲዝ ባለፈው የውድድር ዘመን በ52 ጨዋታዎች 12 ጎሎቹን በማስቆጠርና 9 ለጎል የሚሆኑ ኳሶችን ወይም አሲስት በማድረግ በማመቻቸት ለጁቬንቱስ እጅግ ወሳኝ ተጫዋች መሆኑንም አስመስክሯል። ይሁን እንጂ ይህንን ተጫዋች ወደ ኤሜሬትስ ማምጣት ቀላል ስራም አይሆንም። ጁቬንቱስ ለተጫዋቹ እስከ 105 ሚሊዮን ዶላር የሚደርስ የዝውውር ሂሳብ እንደሚፈልግ ቢናገርም አርሰናል ግን ጥሬ ገንዘብ ከመክፈል በተጨማሪ እንደ ጋብሪኤል ጄሱስ ያለ ተጫዋቾችን በመለዋወጫነት በማካተት ድርድሩን ለመጀመር ዝግጁ መሆኑ ተዘግቧል። በተጨማሪም አርሰናል ከሌላው የቱርኩ ኮከብ አርዳ ጉለር ጋርም ስሙ እየተነሳ የሚገኝ ሲሆን አርቴታ በቀጣዮቹ ጥቂት ቀናት ውስጥ የቀኝና የግራ መስመር ማጥቃቱን ይበልጥ ለማጠናከር ቆርጦ ተነስቷል። የአርሰናል ደጋፊዎች ቪኒሺየስን አተን ኬናን ይልዲዝን ማምጣት ለክለባችን የተሻለ አማራጭ ነው ብላችሁ ታምናላችሁ ወይስ አርሰናል ይበልጥ ልምድ ባላቸው ተጫዋቾች ላይ ማተኮር ነበረበት? የእናንተን ስሜትና ትንታኔ ከታች ባለው የኮሜንት መስጫው ላይ በሰፊው አስፍሩልን። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። አዳዲስና ትኩስ የአርሰናል የዝውውር ዜናዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ዝለቁ። የአርሰናል ድል አይቋረጥ። መልካም ጊዜ